ነገ የስቅለት ቀን የስቅለት ቀን ለቅዱሳን የድል ቀን ነው። የስኬት ቀን ነው። የፈውስ ቀን ነው። የኃይል ቀን ነው። የስቅለት ቀን ለኛ ለአማኞች የለቅሶ ቀን አይደለም። የሐዘን ቀን አይደለም። አንገት የመድፋት ቀን አይደለም። ቀና የማለት ቀን ነው። ጌታ ኢየሱስ ክርስቶስ የተሰቀለበት መስቀል ላይ የዋለበት ደግሞ ስለኛ ኃጢአት የቆሰለበት ቀን ነው። ለዚህ ነው ኢሳይያስ 53 ቁጥር 5 ላይ በእርሱ ቁስል እኛ ተፈወስን የሚለው። ጌታ ኢየሱስ ክርስቶስ ባይቆስል ኖሮ እኛ እንፈወስም ነበር። ስለዚህ የፊታችን አርብ ማለትም ነገ የስቅለት ቀን በቤተ ክርስቲያናችን የፈውስ ቀን ነው። እንደተለመደው ሳምንታዊ ፕሮግራማችንና ጌታ ኢየሱስ የተሰቀለበት ቀን አንድ ላይ ስለሆነ በቤተ ክርስቲያናችን ልዩ ፕሮግራም ተዘጋጅቷል። ሁላችሁም በዚህ ቦታ እንድትገኙ በጌታ ፍቅር እጋብዛችኋለሁ። ይሄ የአርብ ፕሮግራማችን ለየት የሚያደርገው ጌታ ኢየሱስ ክርስቶስ ስለኛ የቆሰለበት ቀን ስለሆነ ተአምራቱን የምናይበት ፈውሳችንን የምንቀበልበት ልዩ ፕሮግራም ተዘጋጅቷል። ከማለዳው 3 ሰዓት ጀምሮ በቤተ ክርስቲያናችን እንድትገኙ በጌታ ፍቅር እጋብዛችኋለሁ። እግዚአብሔር አምላክ ለኛ ያዘጋጀውን ፈውስና የታምራት የምንቀበልበት ቀን ነው። የታመሙ ይፈወሳሉ። በተለያዩ ቋጠሮ ችግሩ ስላሉ ሰዎች በብዙ ኃይልና በብዙ ክብር የምንጸልይበት ቀን ነው። ቀንበር ይሰበራል፣ እስራት ይበጠሳል። በልዩ ልዩ ሐዘን፣ በልዩ ልዩ እስብራት፣ በልዩ ልዩ ግራ መጋባት ላላችሁ ሁሉ ነገ የሚጸለይበት ቀን ነው። ፈውሳችሁ የምትቀበሉበት ቀን ነው። ሚያዝያ 2 በተገለጠ ሕይወት ቤተክርስቲያን አይቀርም። ከማለዳው 3 ሰዓት ጀምሮ እንገናኛለን። አድራሻችን ላፍቶ ታክሲ ማዞሪያ ጋር ባለው አቢሲኒያ ባንክ 100 ሜትር ገባ እንዳላችሁ ታገኙናላችሁ። በአዲስ አበባና በአዲስ አበባ ዙሪያ ሁሉ ያላችሁ ተጋብዛችኋል። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ተባረኩ። ሻሎም